ሃይ ጋይስ እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬም እንደተለመደው ከርቤን እና ነጭ ዕጣን ይዤላችሁ መጥቻለሁ። የነጭ ዕጣን ክሬም አሰራር ነው ማሳያችሁ። ያሰብኩት ከርቤን እና ነጭ ዕጣን ደባልቄ አንድ ላይ ክሬሙን ለመስራት ነበረ፣ ግን ለየብቻ ባሳያችሁ ስለሚሻል ዛሬ የነጭ ዕጣን አሳያችሁና የከርቤን ደግሞ በቀጣይ አሳያችኋለሁ። ከርቤን ይዤ ነበረ፣ ግን ሳስበው ለየብቻ እኔ ለራሴ የምፈልገውም የነጭ ዕጣን ብቻ ስለሆነ የነጭ ዕጣንን ክሬም አሰራር አሳያችኋለሁ። እንግዲህ እኔ እየሞከርኩኝ ነው እንደ ሁሌው ማሳያችሁ ፊቴ ላይ። ዛሬም ክሬም አሰራሩን እና ፊቴ ላይ የሚያመጣውን ለውጥ አሳያችኋለሁ። እንግዲህ ነጭ ዕጣን ለብዙ ነገር ጥቅም አለው። ለፊታችን ብጉር ላለብን የብጉር ጠባሳ፣ ለማድያት፣ ጥቋቁር ነጠብጣቦች፣ ሽፍታ፣ ብጉር፣ ሌላ ብዙ የቆዳ ችግርን ይቀርፋል። ልክ እንደ ከርቤ ነው ጥቅሙ። እኔ በጣም ነው የምወደው። እንግዲህ ከምን ጋር ደባልቄ እንደምጠቀመው ደግሞ አሳያችኋለሁ። እናንተም ደግሞ ሞክራችሁት እንደተለመደው አስተያየት ትሰጡኛላችሁ። ወደ አሰራሩ ልሂድ። እኔ አሰራሩን እስካሳያችሁ ድረስ እናንተ ሰብስክራይብ እና ኮሜንት እያደረጋችሁ ሼር እያደረጋችሁ ጠብቁኝ። ወደ አሰራሩ ልሂድና አሳያችኋለሁ። አሁን ደቃቅ ስለሆነ እንደዚህ አቅርቤ ለማሳየት ስለማይመቸኝ ነው ለብቻው ቀርጬ መጀመሪያ አሳያችኋለሁ ከመስራቴ በፊት ማለት ነው። ጠብቁኝ። እንደምታዩት ዕጣኑ ይኸውና፣ ነጭ ዕጣን ያልኳችሁ ይሄን ይመስላል። ከቻላችሁ አድቅቃችሁ ወይም ደግሞ እንደዚህም ረዘም ላለ ሰዓት ሳይሆን ደቂቃ 30 ደቂቃ ምናምን በእንትን ነው የምታረጉት፣ በሞቀ ውሃ። እዚህ ጋር ሲኒ ያለኝ ውሃ እያሞኩኝ ነው እና የሞቀ ውሃ እዚህ ውስጥ አደርግና ከዛ በኋላ ይሄንን የተወሰነ ቀንሼ ምን ያህል መሰላችሁ የምጠቀመው? የዚህን ያህል ይበቃኛል። ከዛ እዚህ ጋር የምጠቀማቸው ግብአቶች ናቸው። መጀመሪያ ነጭ ዕጣን እንትን ይበልልኝና ሊሟሟልኝና እሱ ከሟሟልኝ በኋላ ደግሞ ይሄንን እንዴት እንደምቀላቅልና ክሬም እንዴት እንደማደርገው አሳያችኋለሁ ማለት ነው። ውሃ ኦልሬዲ ፈልቷል። እሱን ይዤ ልምጣ። ያው እዚህ ጋር የሞቀ ውሃዬን አምጥቻለሁ። ከዛ ይሄንን አደርጋለሁ ማለት ነው። ደቀቅ ያለ ቢሆን ወዲያው ነው የሚሟሟልን፣ ግን ለማድቀቅ አልተመቸኝም። ስለዚህ እንደዚህ አደርግና በማንኪያ ቶሎ ቶሎ አማስለዋለሁ ማለት ነው፣ ልክ እንደ ከርቤው። ከዛ ግን እሱ ሳይሟሟ ውሃው ከቀዘቀዘ የሞቀ ውሃ በድስት ታደርጉና እሱ ውስጥ ከነሲኒ ታደርጉታላችሁ ማለት ነው። እኔም ይሄ የሚያፈርስልኝ ስለማይመስለኝ አሳያችኋለሁ እንደዛ አድርጌ። ይሄኛው የሚያፈርሰው አይመስለኝም። ትንሽ እንደዚህ ዘፍዘፍና ከዛ በኋላ ደግሞ የሞቀ ውሃ ውስጥ አድርጌ ያሳያችኋለሁ። እዚህ ጋር እንደምታዩት ስቶፍ ላይ አድርጌዋለሁ። እናንተም እንደዚህ የሞቀ ውሃ ውስጥ ማለት ነው። የሞቀ ውሃ በድስት ነገር ጥዳችሁ ውስጡ ከነሲኙ ማድረግ ነው። አሁን ያው እየነጣ ነው። ስቶፉ ቶሎ ስለሚግል እሱን አጠፋውና አሁን የሞቀ ውሃ ውስጥ ይቆይልኛል ማለት ነው። እኔ ቶሎ እንዲደርስልኝ ስለፈለኩ ነው እንጂ በቀዝቃዛ ውሃ ራሱ ረዘም ላለ ሰዓት ከዘፈዘፋችሁት እንትን ይላል። እኔ አሁን አስቸኳይ ስለፈለኩኝ ነው። እንደዚሁ ተዋለው። ውሃው የሞቀ ስለሆነ እንደዚሁ ተውና ሲያልቅለት አውጥቼ ደግሞ ደባልቄ ያሳያችኋለሁ። እንግዲህ እንደምታዩት ሆኖልኛል። ይሄኛውን ላወጣው ስላሰብኩ ነው እንደዚህ ማንኪያው ላይ ያደረኩት።
ነጭ ዕጣን ለማታውቁና ምን ብላችሁ መግዛት ማለት ምን ብለን እንግዛ ለምትሉ በደንብ እያሳየኋችሁ ሌላ ቪዲዮ እሰራላችኋለሁ። እሺ ነጭ ዕጣን ማያቅ አለ ብዬ አላስብም። ማያቅ ምንድን ነው ይባል? ማያቅ አለ ማያቅ የለም። ማያቅ የለም። አማርኛ ጠፋብኝ እውነት። ብቻ ሁሉም ሰው ያውቃል ብዬ አስባለሁ ለማለት ፈልጌ ነው። እና ምናልባት የማታውቁ ካላችሁ ምን አይነት ነው እንዴት ነው ምን ብለን ነው የምንገዛው ብላችሁ ኮመንት ላይ ጻፉልኝ። ከዛ ምን ብላችሁ እንደምትገዙ እና አይነቱ በደንብ በምን እንደምትለዩ አሳያችኋለሁ ማለት ነው። ይሄንን እንደዚሁ መጠቀም ትችላላችሁ። በጣም አሪፍ ነው። እንደውም እንደዚሁ ራሱ ብትጠቀሙት ግን ትንሽ ቀጠን ስለሚል ፊት ላይ ምናምን ለመቆየት አይመችም። ስለዚህ እኔ የበቆሎ ዱቄት እቺ ብቻ ያለችኝ የበቆሎ ዱቄት እሱን አደርግበታለሁ ማለት ነው። ግማሽ ማንኪያ የምትሆን የበቆሎ ዱቄት። ከዛ በቆሎ ዱቄት ትንሽ ስለሆነች አሁን ራሱ ቀጥኗል። ግን እሳት ላይ ትንሽ እንትን ስለማረገው ይወፍርልኛል። ከዛ እዚህ ጋር ማር አለኝ። ማርም በጣም በትንሹ ነው የማደርገው። በአንድ እጄ ስልክ ይዤ ስለሆነ ምንም አይመቸኝም። ቆይ አንዴ ሰዎች የምታክል ማር እናደርግበታለን ማለት ነው። አልወርዳለ ፍሪጅ ስለነበረ ከዛ ከማሩ ጋር አንድ ላይ እናዋህደውና በደንብ ክሬም እስኪሰራልን ድረስ እሳት ላይ እንትን የበቆሎ ዱቄት እሳት ላይ ሲሆን ትንሽ የመወፈር ባህሪ ስላለው ትንሽ የቅድም ውሃ ውስጥ አድርገዋለሁ። ከዛ በኋላ አሳያችኋለሁ። እዚህ ጋር እንደምታዩት ወፍሮ በጣም ነው የሚያምረው። አሁን ደግሞ እየተቀባው አሳያችኋለሁ ማለት ነው። ሽታው ራሱ እንዴት ደስ እንደሚል ብታዩት። አሁን አዘጋጅቼ ጨርሻለሁኝ። ወደ መቀባቱ ነው የምንሄደው። ከዛ በፊት ግን ትንሽ ሜካፕ አለ ላይ እሱን አስለቅቃለሁኝ። ሁሌም ምንም ነገር ስንጠቀም ንጹህ ፊት ላይ መጠቀም አለብን እላችኋለሁ። ለዛም ንጹህ መሆን ስላለበት ፊቴ በዋይፕስ አስለቅቃለሁ ማለት ነው። ትንሽ ነው አይኔ ላይ ምናምን ፊቴን አጥብቻለሁ እንደምታዩት። አሁን ወደ መቀባቱ ነው የምንሄደው። እንግዲህ ክሬሜ እንደዚህ የሚያምር ሆኖልኛል። እሱን በማንኪያ ቀንሼ ነው የምቀባው። ይሄ አሁን ለሳምንት ይሆነኛል። ሽታው ራሱ እንዴት ደስ እንደሚል በእውነት ሰዎች ትበቃኛለች። ይበዛል እንደው
ስትቀቡት ራሱ በጣም ደስ የሚለው። ይሄ እንግዲህ በጣም ብዙ ጥቅም ነው ያለው። የነጭ ዕጣን ጥቅም ተዘርዝሮ የሚያልቅ አይደለም። ለቆዳ በተለይ በጣም ብዙ ጥቅም ነው ያለው። ባለፈው የጽጌረዳ አበባን ለፊታችን እንዴት እንደምንጠቀም አሳይቻችሁ ነበረ። አሁን ደግሞ የነጭ ዕጣንን እያሳየኋችሁ ነው። ተጠቀሙት። የጽጌረዳ አበባ በጣም እንደጠቀማችሁ እርግጠኛ ነኝ። እኔ እንደውም ባለፈው የሰራሁት ለእናንተ እያሳየሁ የሰራሁትን አጋጣሚ ቤት አልነበርኩም እና ረጅም ጊዜ ፍሪጅ ስለቆየብኝ አንዴ ብቻ የተጠቀምኩት፣ ግን በድጋሚ ሰርቻለሁ አሁን። እኔ ከርቤንና ነጭ ዕጣንን በጣም ነው የምወደው እና ሸብ ከርቤና ነጭ ዕጣን ከቤት አይጠፋም፣ በጭራሽ አይጠፋም። እንደው ባልጠቀም ራሱ እንዲሁ ሲኖር ራሱ ደስ ይለኛል። እና የከርቤን በባለፈው ቪዲዮ ሰርቼላችኋለሁ፣ ገብታችሁ እዩ። ግን ደግሞ እንደ አዲስ እንዲሰራላችሁ የምትፈልጉ ወይም ስለ ከርቤ ወይ ስለ ነጭ ዕጣን ወይም ደግሞ ስለ ሸብ ጥያቄ ካላችሁ እሱን ማቅረብ ትችላላችሁ። እኔ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ይሄ እስኪ ደርቅ ነው የምቆየው። ከዛ በኋላ ታጠበዋለሁ ማለት ነው። እኔ ሁሌም የምታጠበው በውሃ ነው። ማታ ላይ ከሆነ በውሃ ነው የምታጠበው። ከቤትም አልወጣ ከሆነ ከቤትም መውጣ ከሆነ ነው ሳሙና ማስነካው ፊቴን። እና እናንተም ቤት የምትሆኑ ከሆነ የሆነ ፕሮዳክት ተጠቀማችሁ በኋላ እላያችሁ ላይ ቢያደርግ ጥሩ ነው። በውሃ ብቻ ታጥባችሁ እላያችሁ ላይ ቢያደርግ ጥሩ ነው። የእጅ ደግሞ በቀጣይ ቪዲዮ ሰራላችኋለሁ። የእጅ እንደምታዩት ለስላሳና የሚያምር ነው። ለእጄ ምን እንደምጠቀም ቀጣይ ቪዲዮ ሰራላችኋለሁ። እንድሰራላችሁ የምትፈልጉ ሰዎች አሁንም በኮሜንት አሳውቁኝ። ሰብስክራይብ ደግሞ አድርጉኝ። ይሄ እስኪደርቅ እኔም ስራዬን ልስራ። ከዛ በኋላ ደግሞ ከደረቀ በኋላ ያለውን ሪዛልት አሳያችኋለሁ። አሁን ይሄን ይመስላል። ከደረቀ በኋላ ታጥቤና ምን ደግሞ አሳያችኋለሁ። ጠብቁ። አሁን ከደረቀ በኋላ ይሄንን ይመስላል። ብዙም ምልክት ምናምን የለውም፣ አያስታውቅም። ፊት ላይ ምንም አያስታውቅም፣ ግን እንዴ ጥብቅ ነው የሚለው። ከደረቀ በኋላ ለምን አላሳየሽንም እንዳትሉ ብዬ ነው እንጂ አያስታውቅም። ለእናንተ አሁን አያስታውቅም። ከታጠብኩኝ በኋላ ደግሞ ያለውን አሳያችኋለሁ። ልታጠብና ያለውን ሪዛልት አሳያችኋለሁ ማለት ነው። እንደውም እዚህ ጋር እንዲህ ሲፈረፈር ያስታውቃል ትንሽ። ኤኒዌይስ ታጥቤ አሳያችኋለሁ የመጨረሻ ሪዛልቱን ማለት ነው። እሺ ከታጠብኩ በኋላ ደግሞ ይሄንን ይመስላል ፊቴ። ውሃ ነው። እኔ እንደምታውቁት ፊት ለፊቴ ፎጣ አልጠቀምም፣ በራሱ እንዲደርቅ ነው የምፈልገው የነበረው። አሁን ግን ስልኬ ሊዘጋ ስለሆነና ቶሎ ለእናንተ ለማሳየት በፎጣ አድርቄ ደግሞ አሳያችኋለሁ ማለት ነው። ስለጨለመ ብዙ ላይ ይታያችሁ ይችላል፣ ግን ይሄንን ይመስላል። በጣም ነው ጽድት ያደርገው። ለስላሴው ራሱ እጃችሁ ላይ ወዲያው ነው ያስታውቃችሁና ተጠቀሙት። የምር ታመሰግኑኛላችሁ፣ ትወዱታላችሁ። እኔ እንግዲህ ራይ ላይ ሞክሬ አሪፍ የሆነ ነገር ነው ወደ እናንተ ይዤ የምመጣው። ስለዚህ ሞክሩት እና ስሰራ ያልገባችሁ ነገር ካለ በኮሜንት አስቀምጡልኝ፣ እንትን እላችኋለሁ ማለት ነው። በኮሜንት እጽፍላችኋለሁ። እኔ በውሃ ብቻ ነው የታጠብኩት። እናንተም እንደሚመቻችሁ መጠቀም ትችላላችሁ። ለዛሬ የነበረኝ ቪዲዮ ይሄን ይመስላል። አመሰግናለሁ። መልካም ጊዜ። ተጠቅማችሁ አስተያየታችሁን ስጡኝ፣ እጠብቃለሁኝ። ባይ